የትምህርት ጉዞ ተጀመረ። ሌትስ ፓክ ቱጌዘር። ቀሚስ፣ እንደገና ቀሚስ፣ እንደገና ሌላ ቀሚስ፣ መጽሐፍት፣ ሮዝ ሞዴስ፣ የስ ቀሚስ፣ ዶክመንት፣ ቀሚስ፣ ሌላ እማዬ። እቺ የምታዩት ልጅ የእህቴ ልጅ ነች እና የጠፋች በደብረ ዘይት ከተማ ነው። ሸንሻይ ነው አካባቢ ከሚባለው አቦ ቤተክርስቲያን አካባቢ ሱቅ እንደተላከች እስካሁን ድረስ እንግዲህ በማፈላለግ ላይ እያለን አልተገኘችም። ኢቢኤስ ቴሌቪዥን ላይ እናቷን ሄዳ አመልክታ ኢቢኤስን ጠርተው ማስታወቂያ አልሰሩላትም እና አሁን እስቲ ፎቶ እስካሁን አልተገኘም ነበር። አፈላልጌ ፎቶ እጅ ላይ ስለደረሰ እናቷ አበባ ተጋረድ ትባላለች። ይቺ የጠፋችው ደግሞ ፍትፍት ተጋረድ የቄስ ተጋረድ ልጅ ነች። የልጅ የእህቴ ልጅ ነች እና ከጠፋች አሁን ወደ 14 ወደ 13 ዓመት ይሆናታል እና በደብረ ዘይት ከተማ ነው። ይቺ ልጅ ያያችሁ የተመለከታችሁ በዚህ ስልክ ቁጥር ለጠቆመን ወረቷን እንከፍላለን። 0912722521 ብድገምላችሁ አድራሻ ልንገራችሁ። በዚህ ስልክ ቁጥር ጠቆማችሁ ብትነግሩን 0912722521 ብላችሁ ብትደውሉ ታገኙናላችሁ እና እባካችሁ ሼር ላይክ አድርጋችሁ አድርሱልን። አሁን እንግዲህ መቼም ሶሻል ሚዲያ የማይጠቀም ማህበረሰብ የለምና ምናልባት እቺ ልጅ ወይም እሷን ልታየው ትችላለች ወይም እሷን የሚያውቃት ሰው ሊያዩ ይችላልና ለዚች ብላቴና አድርሱልን። እናቷ እስካሁን ድረስ እያለቀሰች እያነባች፣ ታናሽቷም እያለቀሰች እያነባች፣ ቤተሰብም እያለቀሰ እያነባ ይገኛል እና ይቺ ልጅ ያያችሁ የተመለከታችሁ እባካችሁ በእግዚአብሔር ስም ተባበሩን እና ሁላችሁም በደብረ ዘይት ከተማ በቢሾፍቱ ከተማ ያላችሁ ህዝበ ክርስቲያኖች እንደዚሁም ኢትዮጵያውያን ብትተባበሩን ስል በእግዚአብሔር ስም እጠይቃለሁ። እንግዲህ እቺ ልጅ እስካሁን ድረስ በህይወት ትኑር አትኑር የምናውቀው ነገር የለም። ምክንያቱም እንግዲህ በወቅቱ በደብረ ዘይት ፖሊስ ጣቢያ አካባቢ አመልክተናል። እናቲቱም ወጣለች ወርዳለች። እንደ ጠፋይም በፌስቡክም በተለያየ ነገር አሳውቀናል። ግን እስካሁን ድረስ ምን የመጣልን መረጃ ዛለች ዝናት የሚል ነገር የለም። እባካችሁ በእግዚአብሔር ስም አሁንም በድጋሚ ተባበሩን። ሼር ላይክ በማድረግ ኢትዮጵያዊነታችሁን አሳዩን፣ ትብብራችሁን አሳዩኝ።